የትም ልቀቃት። ደግሜ ያልነግርህም ልቀቃት። ሰላም 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 ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? ባላችሁ በሰላማችሁ ይብዛልኝ እያልኩኝ እንግዲህ ተወዳጅ የሆነውን የአፍላ ፍቅር ድራማን ይዤላችሁ ቀርብ ያለው ማለት ነው። እንግዲህ አፍላ ፍቅር በጣም ተወዳጅ የሆነ በጣም ደስ የሚል አሪፍ ተዋኞችበት የሚገኙበትም አሪፍ ድራማ ነው ማለት ነው። ቤተሰቦቼ እንግዲህ አፍላ ፍቅር 111 ተለቋል ማለት ነው። በ109 እና በ110 ላይ ያየናቸው በጣም አስቂኝና በጣም አሪፍ ተወዳጅነት እንዲሁም ደግሞ ስንጠብቃቸው የነበሩትን ነገሮች አግኝተንባቸዋል ማለት ነው። ከትንሹ ስንጀምር እንግዲህ የጸጋ ሴራ ተጋልጧል ማለት ነው። የጸጋ ሴራ እንግዲህ ተጋልጧል በሄሉ ምክንያት ማለት ነው። ምክንያቱም ለዚህ ሁሉ ነገር ደግሞ ተወቃሽ ያደረጋት ሄሉን ነበረ። ከዛን ጊዜ በኋላ እንግዲህ ሄሉንም እያስፈራራቻትም ነበረ በያዘችባት ቦይስ እንግዲህ እያስፈራራቻት እንደነበረም አውቀናል ማለት ነው። ከዛም በኋላም እንግዲህ ሄሉንና እነ ጸጋን እነ ቹቻዬን እንዲሁም እነ ቤዛን አንድ ላይ በማድረግ እንግዲህ ታሬ ነው ይሄን ሁሉ ነገር ሊያደርግ የቻለው። ከእሷ ጋም ከሄሉ ጋም እያወራ ከነ ጸጋ ጋም ከነ እንትና ጋም እያወራ ማለት ነው። ታሬ እንግዲህ ያው ትልቅ አባታችን ብለው የሚጠሩት ተማሪ ነው ማለት ነው። ያው በእድሜም ትንሽ ገፋ ስለሚል በጣም ይመክራቸዋል ማለት ነው። እንግዲህ ታሬ ሄሉ ጋር ሄዶም እነ ቤዛ በጣም ነው የሚወዱሽ፣ ምክንያቱም ለምን የበፊቱን ፍቅራቸውን አትመልሱም ከሁሉም ነገር ከምትሸሹ በማለት እንግዲህ ታሬ በጣም ምክሩን ለግሶላቸዋል። እንግዲህ እሱም ደግሞ እንደዛ ባለበት ሰዓት እሷ ከጎኔ ወይም ሆነ ከዙሪያዬ ማንም እንደሌለ ታውቃለህ፣ የምወደውንና በጣም የምሳሳለትን ፍቅርንም አጥቼዋለሁ። ስለዚህ ይሄ ፍቅር ብላ የምጠራውም እንግዲህ ከጓደኞቿ ጋር ኤኒታይም የሚያሳልፉትን ነገር ነው ማለት ነው። እና እኔ በዙሪያዬ ማንም የለም እና ጸጋ ያለችኝን እያደረኩኝ ብቆይ ይሻላል ብላን በመፍራትም እንግዲህ ሻለው ሄለን እነ ቹቻዬ አሁንም አንቺን በጣም ነው የሚወዱሽ። ስለዚህ ዋናቸው ከጸጋ ሴራ እንድትወጪ ብቻ ነው በማለት እንግዲህ ታሬም እንግዲህ በጣም መክሯታል። እንግዲህ ህልም ተፈርቶ ሳይተኛ አይታደርም እያለም እንግዲህ ተወዳጅ የሆኑትን ቅኔዎችንም እየሰራባቸው ነው የሚሄደው ማለት ነው። እንዲህ ከዛም በኋላ እንግዲህ ሄሉም ደግሞ ተስማምታበት ለእነንትና ቮይሱን አሰምታ እነሱም ደግሞ ምን እንጠብቃለን፣ ስለዚህ እኛ የሰማነውን ያሬድም ይስማው፣ ከዛም በኋላ መቼም ሰምቶ አይ እሷ አይደለችም እንደማይለን ብሎ እንትን ሲል እሷም ደግሞ ቤዛም ደግሞ በፍጹም እንደዛማ ካለ የኔና የእሱ ነገር ያበቃለታል በማለት እንግዲህ ይዘውለት ሄደዋል ማለት ነው። ያሬድም እንግዲህ እጁን እየመታ እንግዲህ አዳምጦታል ማለት ነው። ተጫወተችብኝ ማለት ነው ብሎም ነበር እንትን ያለው። ከዛ እቺ ውርጋጥ እገላታለሁ ሲልም ደግሞ እንደዛ ድምፁን ሰምቶም ሊያምንም አልቻለም ነበረ። ከዛም በኋላም ቹቻዬም ደግሞ መቼም ይሄን ድምፅ ሰምተቅ ይሄን ሁሉ ነገር አሰምተንክ እሷ አይደለችም እንደማትል ተስፋ እናደርጋለን በማለትም እንግዲህ ቹቻዬም ነግረዋለች። እቺ ውርጋጥ እገላታለሁ በማለት እንግዲህ እሷ ወዳለችበት ወደ ማምራት ይገኛል ማለት ነው። ከዛም በኋላ ቤዛም ያሬድ ተረጋጋ ብላ ፊት ለፊቱ ቆማ በፍጹም ይሄን ነገር ልታደርግ አትችልም ስትልም ቹቻ ይቺ ልጅ ከፊቴ ዞር አድርጊልኝ በማለትም እንግዲህ ቹቻዬም እንግዲህ ከፊቱ ዞር አድርጋላታለች ቤዛን ማለት ነው። ከዛም በኋላ ይሄድ እንደውም በጥፊ አንዴ ባቃጠላት ስትልም ሄሉ ያው በጣም ብዙ ጊዜ ስላበሸቀቻትም ወይም ስላሰቃየቻትም ስትናገር እንግዲህ እንትናም ደግሞ እናንተ መቅረት ትችላላችሁ፣ እኔ ግን ከያሬድ ጎን መሆን አለብኝ
ብላም እንግዲህ ወደ ያሬድ ሄዳለች ማለት ነው ቤዛ። ከዛም በኋላም እንግዲህ ከላይ ከታች እያለች ምን አይነት ሴራ እንደምጠነስስ ባይታወቅም ጸጋ እንግዲህ ከላይ ወደ ታች እየወረደችበት በነበረበት ሰዓትም እንግዲህ ጸጋ ቁሚ ሲላትም ጸጋም እንግዲህ ያሬድ በመናደድና በቁጣ እንደጠራትም ስለምታውቅ በጣም በመፍራት እጇን ወደኋላ አድርጋ የመደንገጥ ስሜት ፊቷ ላይ እያሰማች ነበረ ወደ እሱ ስትጠጋ የነበረው። ያሬድ ምን ሆነክ ነው ብላ ስጠራውም ደግሞ እሱም ደግሞ ምንም አልሆነው ነገር አለ፣ ይሄን ነገር አደረግሽው እኔ እንደ እህቴ ነበር የማይሽ ብሎ ሲል እኔ እነሱንም ስላየቻቸው እኔ ምንም አላደረግኩም፣ እኔ እናንተን ለማለያየት የሚሰሩት ሴራ ነው፣ እንዴት ይሄንን ማመን ያቅተሃል ብላ ስትለው እሱም ድምፁን ካሰማ በኋላ መቼም የኔ ድምፅ አይደለም እንደማትይ ተስፋ አደርጋለሁ ሲልም ገልጾላታል ማለት ነው። እሷም አዎ ሽምጥጥ አድርጋ አዎ የኔ ድምፅ አይደለም፣ እኔ እንደዚህ በፍጹም እንዴት ታደርጋለች ብለት ታስባለህ በማለት እንግዲህ ስትገልጽም ሰምተናል ማለት ነው። እሱም ደግሞ ይዞ በጥፊ አንዴ ሙልት አድርጎባታል ማለት ነው። ከዛም በኋላም ደግሞ እንዴት ያሬድ አንተ እኔን በጥፊ መታኸኝ ብላ ስትለውም እኔ እንደ እህቴ ነበር የምረዳሽ፣ ነገር ግን አንቺ ግን በጣም መሰሪና የተረገምሽ ሴት ነሽ ብሎ ሲገልጽላትም እንግዲህ ሄሎም እንግዲህ ተመልሳ ሁሌም እሷ ብርን እንዳስቀደመች ነች፣ ስለዚህ ብርን ካሳዩት ምንም ነገር ታደርጋለች ስትልም ደግሞ አዎ እኔ ስትረዱ በእኔ መፍረድ አይሰለቻችሁም? ምክንያቱም እኔ ከሰው ብርን ያስበለጥኩበት እና ወይም ደግሞ ብር ጉልበት እንዳለው የተረዳሁት በአንድ ነገር ነው። ምክንያቱም እሱም ደግሞ አባቴ በሚወዳቸው ወንድሜ ብሎ በሚጠራቸው ሼሪኮቹ የስራ ባልደረቦቹ በእነሱ ነው ተከርቶ በገንዘብ እንትን ብለውት የገደሉብኝ። ስለዚህ ወንድሜ ብሎ በሚያስበው ሼሪኩ ምክንያት እንግዲህ አራጣ ብር ተበድሮ ከዛም በኋላ የአራጣውን ብር ደግሞ ሲበደሩ የኛን ቤት ነበር ያስያዙት። ከዛ ያንን እንትን መክፈል ባለመቻላቸው አባቴ ሳሎናችን ተንጠልጥሎ ራሱን አጠፋ። ከዛ እናቴን በድንጋጤ ፓራላይዝ ሆነች። ከዛም በኋላ እኔ ብቻዬን ቀረሁኝ፣ እራበኝ፣ ተጠማሁኝ። ከዛም በኋላ እሱን ይሄ ሁሉ ስቃይ ሳሳልፍ ከዛ እንግዲህ አንድ የጎረቤት ልጅ እኔ እንትን እልሻለሁኝ፣ እኔ እረዳሻለሁኝ እንዴ እኔ አንቺ ማለት እኮ ልጄ ማለት ነሽ፣ እንዴት ስትራቢና ስትጠሚ ቆሜ አያለው በማለት እኔን እንትን ያለ መስሎ እንግዲህ አስገድደው ደፈረኝ። ከዛም በኋላ ህይወቴ ጨለመብኝ፣ የሰው ዘሮች ሁሉ አስጠሉኝ። ከዛም በኋላ በምጠላትና በምትጠላኝ አክስቴ እጅ ወደኩኝ፣ እሷ ጋር መኖር ጀመርኩኝ። ከዛም በኋላ ሰው የተባለ ፍጡር አስጠላኝ፣ ምክንያቱም ገንዘብ ኃይል እንዳለው ተማርኩኝ በማለት እንግዲህ እንትና ጸጋ ስትገልጽ ሰምተናል ማለት ነው። ያው በእርግጥ በጣም ብዙ ፈተናዎችን እንዳሳለፈች ነው ከሷ እየተረዳ ነው ማለት ነው። ይሄ ሁሉ ነገር ሆኖም አልፎም ግን እንደዛ ማድረግ አለባት ብዬ አላሰብኩም። እንግዲህ ይሄንን ነገር በማሳለፏ ሁሉም እንግዲህ በጣም ይቅርታ፣ ይሄንን ሳናቅ ስለወቀስንሽ በጣም ይቅርታ በማለት ቤዚም ይቅርታ ጠይቀዋታል ማለት ነው። ከዚህም በኋላ ግን ከአጠገቤ እራቅ፣ እንዳትደርሱ፣ በቃ አልፈልጋችሁም፣ ያሬድ አንተን ብትሆን በማለትም እንግዲህ እንትን ብላለታለች ማለት ነው። የያሬድ እንግዲህ ለእሷ ሲል ምንም ነገር ማድረግ ይችላል። እሷም ደግሞ እውነትም ይሄን ነገር አሳልፋ ከሆነ እውነት ለመናገር በጣም ከባድም በትምህርት ላይ ይሄን ስታሳልፍ በጣም ይከብዳል ብለን ነው የምናስበው። ግን የጸጋ ነገር ምንም ነው የማይታመነው፣ ላይሆንም ይችላል። እና ቤተሰቦች እንግዲህ ደግሞ 10ኛ ክላሶች እነ ኢዮስያስ 10ኛ ኤ ክላሶች እነሱም እንግዲህ በጣም አስቀኝና በጣም ደስ የሚል እንትኖችን እየተወኑ ይገኛሉ ማለት ነው። እንግዲህ ኢዮስያስ ያያትና የነካት ሴት ሁሉ ለሱ እንደምትንበረከክ እያሳየችን ቤቲ ሁሉንም ሴቶች በማስፈራት ላይ ነበር እንትን የምትለው ማለት ነው። እሱ ግን እንደዛ አይነት ነገር እንደሌለበት እና እንዲሁም ቆፍጣና በመሆኔ ብቻ ስለሚፈልጉኝ ነው በማለትም ለነ ሶሲና ለነ ጄሪም ገልጸውላቸዋል ማለት ነው። ከዛ በተለይም እንግዲህ በጣም አስገራሚና ያስገረመኝና ያስደነቀኝ ነገር ቢኖር እንግዲህ ፊዮሪን እነጸጋ አሁንም ከተንኮላቸው እንትና ላሉም ሊያሳግቷት 2 ጋርድ ልከውባት ነበረ። በዛን ሰዓትም እንግዲህ
እሷ በጣም አስጨንቀው አንገቷን ይዘው በሚያስጨንቋት ሰዓት እንግዲህ ቅዱሴ ደርሶላታል ማለት ነው። ከትምህርት ቤት በሚመለሱበት ሰዓት ማንም አልነበራትም ማለት ነው። ቅዱሴ ግን ደርሶላት እንግዲህ አንዱን ልቀቃት ሲል አንተ ራስህ ምን አገባ፣ ራስህን ተራ ባገኘሃት በመንገደኛ ራስህን እንደዚህ አታድርግ ሲልለትም እሱ አያገባህም ግን ልቀቃት እያልኩ ነው ሲለውም ባለቃት ምን ልታመጣ በማለት ሁለት ናቸው እንግዲህ አንዱ ፊዮሪን አንገቷን አንቆ ይዟት ነበረ። ከዛም በኋላ እንግዲህ ቅዱሴ አናቱን ብሎ እንግዲህ ደፍቶታል ማለት ነው። ከዛም በኋላ እሱን ደፍቶ ወደ ፊዮሪን የያዛት ጋር ሊሄድ በሚጠጣርበት ሰዓት እንግዲህ ፊዮሪም አንዱን ዘርረዋለች ማለት ነው። ሁለት ሆነውባት እንጂ ለአንዱ አትሸነፍም። ከዛም በኋላ ሁለቱ እጅ ለእጅ ተያይዘው ሲሮጡ ነበር ያለቀው ማለት ነው። ቤተሰቦችዬ በጣም አስገራሚና አስደማሚ የሆነ ድራማ ነው ማለት ነው። እንግዲህ ፊዮሪም ጀግና ነች፣ ቅዱሴም ጀግና ነው ማለት ነው። እንግዲህ አሁንም በድጋሚ የነ ሄርሜላና የነጸጋ ሴራ እንግዲህ አሁንም በድጋሚ ከሽፏል ማለት ነው። ቤተሰቦችዬ እንግዲህ አፍላ ፍቅር ድራማ በጣም ተወዳጅና በጣም እያጧጧፉትም ይገኛሉ። እንግዲህ በቀጣዩ ክፍል እስክንገናኝ ሰላም ሁኙልኝ። እወዳቸዋለሁ።